ዱባይ ነው የሚመስለው ውብ መንደር ነው የተፈጠረው የአስተሳሰብ በረሃማነትን ጭምር ነው ጠቅላይ ሚኒስትራችን ያስወገዱት የትኛውም ምሁር የትኛውም ጠቢብ ልምድ ያለው አልሞከረው ኢትዮጵያን የሚመስል ነገር መመስረት አለብኝ የሚል ሐሳብ ነው ያለው በሚገጥመን ፈተና መሸነፍ ሳይሆን ፈተናውን ወደ መልካም አጋጣሚ በመቀየር ድል ማድረግ ይቻላል ይቀመስክ ይሄ ነው እንግዲህ ይሄ ለማት ትሩፋት ነው ተሰውሮብን ኖረው የተረዳ ይሞክራል የሞከረ ውጤት ያመጣል ይው ጃኬትም ከመሸ ደራርበናል ሰራዊት አልባ ቤተ መንግስት እስኪባል ድረስ አፍሪካም ይሸልመናል ዓለም ይሸልመናል በርትተን ከሰራን ትናንት ዛሬንና ነገን ያስተሳሰረ የሀገርን ተወዳዳሪነት በብርቱ የደገፈ ነው የኮሪደር ልማት አሁን ላይ በመላው የሀገሪቱ ክፍል ተስፋፍቶ የከተሞችን ገጽታ የቀየረ ሆኗል ታዲያ በከተማ ብቻ ያልተገደበው ይህ የለውጥ ችቦ የገጠሩን የሀገሪቱ ክፍሎችንም ከከተማው ጋር ሊያስተሳስር የገጠር የኮሪደር ልማት ስራ የኢኒሼቲቭ አንድ አካል ሆኖ እየተከናወነ ይገኛል የዚህ ተግባር ማሳያ ከሆኑት የሀገራችን ክፍሎች ውስጥ ዛሬ እግራችን ወደ አንድ ድንቅ መንደር ጉዞን አድርጓል እንኳን ደህና መጣ እንኳን ደህና ቆየ ሰላም ነው እንዴት ነህ እግዚአብሔር ይመስገን አለን ይመስገን ዘርፈ ብዙ ውጥን ህያው የሆነበት የኢቻላል መንፈስ በተግባር የተረጋገጠበት ሰራዊት አልባው ቤተ መንግስት መንግስት በልዩ ሁኔታ ከሚተገብራቸው እንቅስቃሴዎች ውስጥ አንደኛው የኮሪደር ልማት ነው ይሄ የኮሪደር ልማት ከተሞችን ምቹ ጽዱ ከማድረግ አንፃር አሁን ላይ በርካታ ውጤቶችን ያሳየ ይገኛል ከቅርብ ጊዜ ወዲህ ደግሞ በመንግስት በልዩ ትኩረት እየተሰራ የሚገኘው የገጠር ኮሪደር ልማት ነው እኛም በዚህ በማዕከላዊ ኢትዮጵያ ክልል በከምባታ ዞን በአዲሎ ዙሪያ ወረዳ አሚዶ ቀበሌ ላይ ተገኝተናል በዚህ ምን ሁኔታ አለ ሚለውን እንቃኛለን መሰግናለን እስቲ ከእንግዲህ ለተመልካቾቻችን ከተውቅ እንጀምር ማንን በል የምንገኝበት እንግዲህ ገና ስንገባ በጣም ደስ የሚል አየር ያለበት ነው አካባቢ በጣም በረሃማ ነው ግን እዚህ ስንገባ የተለየ ሌላ አካባቢ ያለን የተሰማን ስለዚህ መንደር ከመግቢያ ጀምሮ ሐሳቦችን ያነሳን ይባል እኔ ወጣት አርሶ አደር አብነት ዴላሞ ባለው በማዕከላዊ ኢትዮጵያ ከምባታ ዞን አዲሎ ዙሪያ ወረዳ ሐሚዶ ቀበሌ ላይ ነው ያላችሁት ማለት ነው ኢትዮጵያ ያው የዓለም የአየር ንብረት ለውጥ ወይም ደግሞ የአየር ንብረት ብክነትን ለመከላከል በተባበሩት መንግስታት በቡድን 20 የበለጸጉ ሀገራት በሚባል የብዙ መፍትሄ ለመፈለግ ብዙ አማራጮችን የአየር ንብረት ብክነትን ከሚሳኤል ከኒውክሌር ከከባድ ጦር መሳሪያ በላይ የሚፈራበት መፍትሄ እየተፈለገ ያለበት ነገር ግን መፍትሄ ያልተገኘለት ኢትዮጵያ ብቸኛ የሆነች የአየር ንብረት ብክነትን ለውጡን ለመቀልበስ በተለይም የጠቅላይ ሚኒስትራችን ዶክተር አብይ አህመድ ወደ ለውጡ ወደ ስልጣን ሲመጡ ይዞ የመጡት ካስተሳሰብ ጀምሮ ያስተሳሰብ በረሃማነትም ጨምሮ ብዙ ኢትዮጵያውያን ሰው መሆናቸውን ኢትዮጵያ የምትባል ሀገር እንብዛም ያልተጠራችበት በተለያየ ውስብስብ ካለበት በማውጣት ይዞ የመጡት በተለይ ለአረንጓዴ አሻራ የወሰዱት የተፋሰስ ልማትን በማስቀደም ለአረንጓዴ አሻራ የወሰዱት ልዩ ትኩረት ነውና እኔ ከተማ የነበርኩ ሰው ነኝ ተሳክቶልኝ ወደ ውጭ ሀገርም ለመሄድ ብዙ የሞከርኩ ሰው ነኝ ነገር ግን ሐሳቤን ወደዚህ ሲመልስ እሳቸው አዲስ አበባ ላይ ወዳጅነት አንድነት እንጦጦ ሌሎች ሜጋ ፕሮጀክቶች እየተሰሩ ባሉበት አይ ነበርና ያ እይታ ለምን አካባቢው ላይ ይገርማል ይሄ መንገድ አሁን የአብይ ፓርክ በሚል በሳቸው የተሰየመ መንገድ ነው በራሴ ማለት ነው ስለዚህ ይሄ ከለውጡ ወዲህ እንደምትመለከተው አካባቢያችን በጣም ጭው ያለ በረሃ ነው ስምጥ ሸለቆ ነው ይሄን መቀየር የሚቻለው በአረንጓዴ ልማት ነው በሚል ነው የመጀመሪያው ከዛ በኋላ አዲስ አበባ ከተማ ላይ የሚሰሩ የኮሪደር ልማቶች አሉ
መንግስት ለምንድነው ኮሪደር ልማት የልማት ትሩፋት የበጋ ማስኖ ብዙ ህዝብን ተጠቃሚ የሚያደርጉ የልማት ስራዎችን በትልቁ አምጥቷል ይሄ በዓለም አደባባይ በአፍሪካም በብዙ ዘንድ ኢትዮጵያን እውቅና ያሰጣበትም ጉዳይ ስለነበረ እኔም ሰፈሬ ላይ እኔም መንደሬ ላይ ቢያንስ ለአካባቢው ህብረተሰብ ትምርት ለመሆን ለምን ለውጥ ማምጣት አንችልም የሚል ሐሳብ ይዘን ይሄንን በዚህ መልኩ ጀመርን ማለት ነው አብዛኛው ከለውጡ ወዲህ ትኩረት የተወሰደበት ነው ማለት ነው ከመግቢያ ጀምሮ ስንመለከት የብዙ ጊዜ ልፋት ይመስላል ምን ያህል አመትን ፈጀ ምን ያህል ስፋቱስ ምን ያህል አካባቢ እኛ ወደ 10 ሄክታር ነው መሬታችን 3 ሄክታሩ የሚይዘው በደን ነው በአካባቢ ጥበቃ በአረንጓዴ ልማት በአትክልትና ፍራፍሬ በውብና ማራኪ በሆኑ ዛፎች በቡና በሙዝ በአቮካዶ በፓፓያ በማንጎ በዚህ ነው የተሸፈነው ነውና ይሄ ከ6 አመት ወዲህ የነበረው ነው አሁን ያለንበት አንድ ራሱን የቻለ ግቢ አለው ውስጥ ገብተን ደግሞ ምን አለ የሚለውንም ለተመልካቾቻችን ወደ ውስጥ ስትገባ ብዙ ነገር አለ የማታ የምሽት ድባብ አለ ዱባይ ነው የሚመስለው እጅግ በጣም ቆንጆ የሆነ ማራኪ የሆነ ውብ መንደር ነው የተፈጠረው መስራት ከራስ አልፎ ሀገርን እንደሚለውጥ የባለፉት አመታት ተግባራት ያው ምስክር ሆነዋል በዚህ ምዕራፍ ውስጥ የተቃኘው አርሶ አደር አብነትም ስራን አክብሮ መጓዙ በረሃን ወደ ድንቅ ልማት መስመር እንዲቀይር አግዞታል ወክዌ ዛፎች አበባው ፋውንቴን አለ በጣም የሚያምር እንትን ነው የተሰራው እንደ ሪሶርት አቀማመጡ ያው ከተማና ገጠር አስተሳሰብ ነው እኔ ሁሌም እንደምለው ከተማንም ገጠርንም ከተማ ማድረግ የሚችለው ስራ ነው እኔ አርሶ አደር ከሰራ አስተሳሰቡ ጽዱ ከሆነ ሰፈሩ ጽዱ ማሳው ጽዱ ግቢው ጽዱ መኖራው ጽዱ ሆኖ ለሌላውም ያንን ማስተማር ይችላል የሚል ሐሳብ ነው ያለኝና ቅድም እንዳልኩ የአስተሳሰብ በረሃማነትን ጭምር ነው ጠቅላይ ሚኒስትራችን ያስወገዱት ሁሉም ሰው ሐሳቡን በነጻነት የሚገልጽበት ስራ የሚሰራበት ተሰርቶ ደግሞ ታሪክ ያያየን ያለ ነው አዲስ አበባም ሌሎች ክልል ከተሞችም ላይ እኛ በክልል ከተማ ብቻም ሳይሆን ይሄ የተነሳሽነት ከአዲስ አበባ በ350 ኪሎ ሜትር በማይከላዊ ኢትዮጵያ ከምባታ ዞን አዲሎ ዙሪያ ወረዳ ሐሚዶ ላይ ያን ሐሳብ ታገኛዋለ ለስራ የተነሳሳ ስራን ሳይንቅ በርትቶ የሚሰራን ታገኛለና ይሄ የዛ ውጤት ነው ምክንያቱም ሰው ከሰራ መለወጥ እንደሚችል ሰው ሲሰራ ወደፊት እንደሚመጣ የሚፈልገውን ማግኛት እንደሚችል ማሳያም ጭምር ነው እኛም ለሀገር መቆረስ ኢትዮጵያ ደገፍኩ ካልኩኝ 24 ሰዓት በፌስቡክ ጋጋታ በሆነ ነገር መጻፍ አይደለም ኢትዮጵያ የጀመረችውን የልማት ስራ ለማሳካት እኔም በኔው ማንደር ኢትዮጵያን የሚመስል ነገር መመስረት አለብኝ የሚል ሐሳብ ላይ ያለ ከተማንም ገጠሩንም አንድ ማይከል ማድረግ የሚቻለው ስራ ነው አሁን ጠቅላይ ሚኒስትራችንን አይተ ከሆነ ስለ ስራ ያላቸው ቦታ ስለ ስራ የሚሰጡት ክብር ስለ ስራ የሚሰጡት ትኩረት ይሄ በክልሎችም አሁን እኛ ክልልም የተቀናጃ ክብር ርዕሰ መስተዳድሩ በየቀኑ ዝም ብለ ማህበራዊ ሚዲያ ስትከታተል በተለየ አጀንዳ በተለየ ስራ ላይ ተጠምዶ ሲውሉ ነው ሞር ደግሞ የግብርና ቢሮ ኃላፊ ክቡር አቶ ኡስማንም እዚህ ሲመጡ አፈር ማዘን አይጸየፉ እጅግ በጣም ለስራ ያላቸው ቦታ ሌሎችም በዛው ልክ ማለት ነው ስለዚህ የስራን አሁን ጠቅላይ ሚኒስትሩ አረንጓዴ አሻራ ትከሉ ሲሉ ተክለው ነው ትከሉ የሚሉት ማይድ ማጋራት ሲሉ አጋርተው ነው የአቅመ ደካሞችን ቤት ሲገነቡ ሰርተው ነው ስለዚህ ሰርቶ የሚያሰራ መንግስትን ፖሊሲም አለ ኢትዮጵያ ውስጥ ስለዚህ እኛ አብዛኛው ነገር አዲስ አበባ አይተኮና አፈሩ ከሌላ ጋር መጥቶ ነው የሆነ ነገሩ ከሌላ ጋር ነው እኛ ጋር ደግሞ ሁሉም ነገሩ አለ ይሄንን ምንድነው ማድረግ ያለብን እዚህ ያለውን ነገር ማሳደግ ነው ፈተናዎች ወደ ድል በተሻገሩባት ሀገራችን ይስፍራም በዛ ሂደት ውስጥ ያለፈና ዘርፉን በምርምር በማገዝ ነገን የተሻለ ማድረግ ትልምን የቀረጸ ነው አንድ የምርምር ማዕከል እንዲሆን 1 ሄክታር መሬትን አዘጋጅተን
በቅርቡ ርክብክብ ይደረጋል ብለን ያሰብን ነውኛ ቢያንስ የአርሶ አደሩ የቴክኖሎጂ ሽግግር ማዕከል ሆኖ አርሶ አደሩ መሬት ዝግጅታችን እንዴት እንደሆነ የግብያት አጠቃቀማችን እንዴት እንደሆነ የባለሙያው ክትትል እንዴት እንደሆነና ይሄ ሲደመር ይሄ ከተረጅነት ወደ ምርታማነት ከምግብ ጠባቂነት የምግብ ዋስትናን ማረጋጋጥ የሚለውን ያሳካል ብለን ነው ይገርማል ይሄ ዝም ብሎ የተገነባ አይደለም ፈተና የነበረበት ነው ይሄ 2015 እስከ 16 በአንድ አመት ጊዜ 500,000 ሊትር ውሃ ማዝ የሚያስችል ሪዘርቫየር ገንብተን ነበር እዚህ ጋር ይሄኛው እኔ ባለሙያ አይደለሁም ሌላ አካል ነው የገነባው ውሃ መሸከም ባለመቻሉ በ15ኛ ቀን የፈነደው በዛን ወቅት 1 ሚሊዮን 20,000 ጥቅል ጎመን ተክለናል 3 ሄክታር ሽንኩርት ነበር ስንዴ ነበር እኔ አዲስ አበባ ነበርኩ ድንገት ፈነደ ተብሎ ተነገረኝ እንግዲህ በጣም ነው የደነገጥኩት አንደኛ 2 አመት ደክመህ ያስገነባው ወጪ ኪሳራው ነው ሁለተኛ 1 ሚሊዮን 20,000 ጥቅል ጎመን ከ3 ሄክታር ሽንኩርት ጋር እንዴት አርገህ ነው የምታለመው የሚል ሶስተኛ ከስራል የሚል ዋናው ደግሞ ፈረሰበት የሚሉ ድምጾችም ይመጡ ነበር በዚህ መሃል ግን እንደምታውቀው ጠቅላይ ሚኒስትራችን ሁሉ ጊዜ ለኢትዮጵያ ህዝብም ለአመራሩም የሚናገሩት አለ በሚገጥመን ፈተና መሸነፍ ሳይሆን ፈተናውን ወደ መልካም አጋጣሚ በመጥረግ ድል ማቀናጃት ይቻላል የሚሉት ሐሳብ አምሮዬ ላይ መጣ መልሰን ሌላ 1 ሚሊዮን ውሃ ማዝ የሚያስችል ሪዘርቫየር ከዚህ ኋላ ገንብተን ይሄን ደግሞ ለምን ለወደፊት የምርምር ማዕከል እዚህ አካባቢ ሲኖር ተመራማሪዎች መጥቶ ለምን አያርፉም የሚል ይሄንን ቤት በአንድ አመት ጊዜ ውስጥ ደረጃውን የጠበቀ ገንብተናል ገባ ብለን እኔ ሁሉም ነገር የተሟላ ነው አሁን እዚህ እንግዲህ ተመራማሪውና ሼፍ ብቻ ናቸው የሚቀሩት እና ሁሉም ነገር አለ እዚህ ጋር ሁለትም ሶስትም ሆኖ ማረፍ ይችላሉ ሲመጡ የት ሆኜ ነው ምርምር ማከሄደው ካለም አቀፍ የሚምጡ ከአፍሪካ ከኢትዮጵያ የሚምጡ ከየትኛውም ቦታ ሲመጡ የት ሆነን ነው ምርምሩን የምናከሄደው ብለው እንዳይጨነቁ ይሄ ጅምር ነው ጅምር የሆነ ቤት ነው ሌላኛው ቤት ከኋላ አለ እዚህ ጋር ሆነው ሳሎን አለ መኝታ ክፍል አለ ኪችን አለ የትኛውም ተመራማሪ ሲመጣ የምርምር ውጤቱን ሲያጠቃልል ዝም ብሎ የት ጋር ሆኜ ነው ገለጻ ማድርገው አላባ ሄጄ ሆቴል ነው ወይ ዱራሜ ነው አዲስ አበባ ሐዋሳ እንዳይል እዚሁ አዳራሽ ውስጥ የምርምር ውጤት ገለጻ የሚደረግበት አዳራሽ ነው ማለት ነው ጠቅላይ ሚኒስትራችን በየህዝቡ ለኢትዮጵያ ህዝብ ለአመራሩ በየጊዜ ስልጣና ይሰጣሉ እኔ ማታ በቴሌቪዥን ይከተላሉ እሳቸው እዛ የሆነ ነገር ያደርጋሉ ይሄን ለመተግበር የመንግስት አካላት በክልልም በዞንም ይሄዳሉ አይደለ እኔ አልችልም ወይ ያልኩ ነው የሚሰራው እኔስ ማድረግ አልችልም ወይ ስለዚህ ይሄ ሐሳብ በህይወቴ ትልቅ ቦታ አለው በሚገጥመን ፈተና መሸነፍ ሳይሆን ፈተናውን ወደ መልካም አጋጣሚ በመቀየር ድል ማድረግ ይቻላል የሚለው ይሄው ምስክር ነው ጭው ያለ በረሃ ነው ወደ ገነትነት ተቀይሯል በረሃው ፈተና ነው ገነትነት ደግሞ ድል ነው ጋንዳ ሰርተን ፈረሰብን ይሄን የሚመስል ዘመናዊ ቤት ሰራን ድል ነው እና በዛ ጋንዳው ከፈረሰ በኋላ ሌላ ጋንዳ 1 ሚሊዮን ሊትር ውሃ ማዝ የሚያስችለውን ገንብተን 1 ሚሊዮን 20,000 ጥቅል ጎመን አምርተን የክልሉን ገበያ የዛሬ አመት በልዩ ሁኔታ ነው ይሄን እንግዲህ የክልሉ ንግድና ገበያ አመቻችቶልናል እናመሰግናለን የዞኖች አጎራባች ዞኖችንም ጭምር የገበያን የማረጋጋት ስራ በትልቁ ሰርተን ይሄ ሁሉ የተገነባው በ1 ሚሊዮን 20,000 ጥቅል ጎመን ነው ሌላ ምንም ተአምር የለም እነዛ ያለፉት ጥቂት አመታት ለዚህ ድንቅ አካባቢ መፈጠር ምክንያት ናቸው ማለት ይቻላል እጅግ በጣም ምክንያቱም ቀደም ብያለሁ ያስተሳሰብ በረሃማነት የተወገደው በብልጽግናው መንግስት ነው ብልጽግናን የቀረጹ ያበጁ ያመጡ ክቡር ጠቅላይ ሚኒስትሩ ወደ ለውጥ ከመጡ በኋላ ነው በ6 አመት የተሰራው ስራ ብያለሁ ባለፉት መንግስታት በነበሩበት በ60 አመት ታሪክም አልተሰራም ባይነኝ ምክንያቱም እድሉን መጠቀም ነው መስራት ነው
መስራት ሲሰራ ጉድለት ይኖራል ሲሰራ እንቅፋት ይኖራል ሲሰራ ብዙ ሲያሜ ትርጉም ሊሰጥ ይችላል ሁሉም ሰው መስራት አይችልም የሚሰራውን ይተቻል ማድረግ አይችልም የሚያደርገውን ሰው ስለሚተች ነውና ይሄ ነው ሞዴል የሆነ የዘመናዊ የተመራማሪ ይሁን ለምሳሌ ድንገት የመጣው እንግዳ መንገዱ ትንሽ አስቸጋሪ ነው 4 ኪሎ ሜትር ዝናብ ቢሆን ክራምት ጊዜ ቢመጣ ለየት ያለ ሻወር ሽንት ቤት ያለው ለወደፊት የዚህ አይነት ኢኮቱሪዝምን ለመፍጠር ገጠሪቱ ኢትዮጵያ ምን እንደምትመስል ግብርናውንም ቱሪዝሙንም አንድ ላይ የያዘ መንደር ለመፍጠር ወደዛ ዳዴ ያልን ያለነው ነገር ነው ያለው የሚገድቡን ብዙ ነገሮች ይኖራሉ እሱ በሂደት ይፈታል ብዬ አስባለሁ ለዘመናት ያለ አንዳች አገልግሎት የቆየውን የስምጥ ሸለቆውን ይህን መንደር ዛሬ ላይ በተሻለው የሐሳብ ውጥንና ተግባር ትናንትን ያስቀረ ሆኗል ታዞና ዲሎ ዙሪያ ወረዳ ሐሚዶ ቀበሌ ማለት ኦልሞስት በረሃ ነው ስምጥ ሸለቆ ዋናው ስምጥ ሸለቆ በረሃ ነው ግን የሰው ልጅ ከሰራ በረሃን ወደ ገነት መቀየር እንደሚቻል ካሚዶ መማር ይቻላል የተረዳ ይሞክራል የሞከረ ውጤት ያመጣል ውጤት ያመጣ ውጤቱን ያሰፋ ይላል እንግዲህ ወጣት አብነት ያደረገው ያንን ነው ግን ያን በረሃ ወደ ገነት የመቀየር ስራ ጥረት አለ ያ ጥረት ውጤት ያመጣል ያለው ያ ጥረት ከአንድ 3 ኪሎ ሜትር ውሃ በፓምፕ ስቦ አምጥቶ ፓምፕ ማምጣት አይደለም ሪዘርቫየር ሰርቷል በበረሃ ውስጥ የትኛውም ባለሀብት የትኛውም ምሁር የትኛውም ጠቢብ ልምድ ያለው አልሞከረው በዛው በረሃ ውስጥ ያንን ገንዳ ሰርቶ በዛ ገንዳ ውስጥ ውሃ አስገብቶ ከገንዳው ደግሞ ካስገባ በኋላ መሬት አለው በመሬቱ ወደ 1 ሚሊዮን 20 ሺህ ጎመን ነው አንድ ጊዜ ያለማው የበጋ መስኖ ስንዴ ጎመን ጥቅል ጎመን ሽንኩርት ቲማቲም አልምቷል በዛ ቦታ ላይ መጀመሪያ ቤት ውስጥ ከዛ ደጁ ጓሮ ከዛ ደጁ ፊትለፊቱ እነኚህ ሶስቱ ነገሮችን አቀናጅቶ ያዘ ነው ስለዚህ አብነት ይሄንን ነው ኤክሰርሳይዝ አረጋው እሱ ደግሞ ከፍ አረጋውና የገጠር ኮሪደር እኔ ለኢትዮጵያ አይደለም ለአፍሪካም መነሻ መሆን የሚችል ቤንችማርክ መሆን የሚችል ነው ሙሉ ነገሩን የገጠር ኮሪደርን ያያዘ ከገጠር ኮሪደር አልፎ ያ ገጠር ኮሪደር የአግሮ ኤኮ ቱሪዝም ቦታ የግብርና ቱሪዝም ማዕከል የመዝናኛ ማዕከል ነው የገነባው ግብርናን መሰረት ያደረገው የለውጥ ጎዳና ዛሬ ላይም ምሳሌነቱን በተግባር ያኖረ ሆኗል አንድ የአርሶ አደር የተቀናጃ የግብርና በአንድ ጓሮ ላይ መኖር የሚያስፈልጉ ነገሮች በሚል እንደምታየው በጥቂት ቦታም ሰው የመሬት ሲፋቱ አይደለም የመሬት አጠቃቀማችን ነው መሬት እንዴት አድርገን ነው እየተጠቀምን ያለ ነው ካተራራስ ጀምሮ ግብዓት ከመጠቀም ክትትል ከማድረግ ጀምሮ የሚለው ነው አሁን ይሄ አፕል ነው እኔ በነገራችን ላይ በ2016 የአረንጓዴ አሻራ ቀን ምን አስተዋጽኦ ማድረግ አለብኝ በሚል ከአርባ ምንጭ 1000 ሙዝ በሲኖትራክ አምጥቼ 200 አፕል ለአካባቢ አርሶ አደርም እኛም ይሄን የአትክልትና ፍራፍሬ ክላስተር በሚል የተቀናጃ የአንድ አርሶ አደር ጓሮ ለሌላ ማስተማር እንዲችል በሚል ወደ 200 አፕል አመጣን አሁን አፕል ለደጋ ብቻ ነው የሚሉ ብዙ የተሳሰቱ እይታዎች ወይ ደግሞ ሐሳቦች አሉ የሙዝ የደጋ ነው ብሎ የሚያስቡ አሉ ከሰራይ ቆላ ላይ ሙዝ የአርባ ምንጭኛውን እየተጠቀምን ነው አሁን በደክሞ ለገበያ ኢኮኖሚ መፍጠር የሚቻልበት ነው ስለዚህ ይሄ አፕል ነው እዚህ ጋር ደግሞ የተዳቀለ አቮካዶ አለ ይሄ እስኪ ድረስሞ ጥቅል ጎመን አለ ይሄ ሃይብሪድ ነው ባለፈው አመት 1 ሚሊዮን 20 ሺህ ጥቅል ጎመን ነው ዘንድሮ ማሳውን መቀየር ስላለብን የበቆሎ ምርት ነው ያደረግነው እሱን በሂደት እናያለን ፓፓያ አለ ቡና አለ አይተኮና እዚህ ጋር ቡና አለ የተዳቀለ አቮካዶ አለ አፕል አለ ሙዝ አለ
የአበሻ የጉራጌ ጎመን የሚባለው አለ። ይሄኛው የበፊቱ ወደ ላይ የገነበነው ሪዘርቫየር ሲፈነዳ 1 ሚሊዮን ሊትር ውሃ ማዝ ይችላል በሚል በባለሙያ በተጠናበት መንገድ ወደታች ቆፍረን ያልኩ ፈተና ወደ ድል የተቀየረበት ማሳ ላይ ያመረትነው ምርት ይሄንን በ24ኛ ቀን ጧት ቀን ማታ ብሎ ነገር የለም ቁፋሮ ጀምረን በጀመርነው በ24ኛ ቀን ነው ውሃ ማያዝ ይችላል 1 ሚሊዮን 20 ሺህ ጥቅል ጎመኑንም አምርተን ሽንኩርቱንም አምርተን ፈተናን ወደ ድል ቀይረን በሱ ገንዘብ ነው ይሄ ሁሉ ዙሪያ ግንባታው ምኑ የተሰራው ባንዴ ነው በቃ ሰው ግራ እስኪገባው ድረስ ዜጎችን ህይወት የቀየረው ሌላኛው አገራዊ ኢኒሺዬቲቭ በዚሁ መንደር በተግባር የተገለጠ ሆኗል። እንደ አገር የተቀረጹ የግብርና ፖሊሲ አንዱ የሌማት ትሩፋት በቤተሰብ ደረጃ የምግብ ዋስትናን የማረጋገጥ አንዱ አካል ሆኖ መሰራት እንዳለበት ቀድሞ አንዳንድ አካባቢዎች ላይ ተግባራዊ ሆኗል። እኔም ወደዚህ አካባቢ ሙሉ በሙሉ አካባቢውን መቀየር አለብኝ ለሌሎች የሚተላለፍ ስራዎችን መስራት አለብኝ ብዬ ሲመጣ የዚህ የዶሮንም የሌማት ትሩፋት አንዱ የሆነ የዶሮ የማር እንዲሁም የወተት ነው እሱን በሶስተኛ ደረጃ ቦታው ተዘጋጅቷል ለወደፊት ያው ከአቅም ጋር ተያይዞ የተሻሻሉ የእንስሳት ዝርያን ለማምጣት ሌሎች ነገሮች ከባለሙያ ምክረ ሐሳብ ይዘን ቀጣይ ለመስራት እየተዘጋጀን ነው። አሁን ግን ተግባራዊ ያደረግነው ለጊዜው በ6 ባለ 3 ደረጃ ያለው የዶሮ ቤት ይዘን 200 ዶሮዎችን ነው ያስገባናቸው። እነዚህ 200 ዶሮዎች በቀን ከ150 እስከ 200 እንቁላል ድረስ አሁን ሙሉ በሙሉ በመስጣት ላይ ነው የሚገኙትና የማሩንም አይተ ከሆነ ከዚሁ አካባቢ ነው አባባው እዚሁ ነው ዛፎቹ እዚሁ ናቸው። የተለያዩ ለማር ግብአት የሚሆኑ ለንቡ የሚሆኑ ውሃ ሁሉም ነገር እዚሁ ነው ያለው። የኔ አሁን ለምሳሌ ዶሮውን አይተ ከሆነ ትንሽ ቦታ ነው ትንሽ ሰፋ ያለ ቦታ ቢኖረንም በዚህ ትንሽ ቦታ ልንሰራ ያሰብንበት ምክንያት ምንድነው በከተማም በገጠርም የመንግስት በተለይ የመንግስት ስራ ላይ ያሉ ትንሽ በአንድ ስራ ብቻ ላይ ተወስኖ ከመቅራት በአንድ ቦታ ላይ የተወሰነ ዶሮ ይዘው እንቁላል አግኝተው እንቁላል አሁን 18 እስከ 21 ብር እየተሸጠ ነው። አንድ የመንግስት ሰራተኛ 50 ዶሮ ቢኖረው በቀን 50 እንቁላል ቢያገኝ በወር ያን ተባዝቶ የሚሸጠውን ከደሞዙ ጋር ቢይዝ ኢኮኖሚ ሀብት መፍጠር ይችላል ማለት ነው። እጅግ በጣም ጣፋጭ ነው ውብ ነው ማራችን በጣም ቆንጆ ነው። ስትቀመሰው እየቀመስክ የሐሚዶ ማር ይሄ ነው እንግዲህ ይሄ ሌማት ትሩፋት ነው ተሰውሮብን ኖረው ያው ዶሮ ድሮም ያለ ነው ንቡ ማሩም ድሮም ያለ ነው። ከሰራይበት የትም መሄድ አያስፈልግም ገዝተ ለመብላት ሌላ ጋር ለመሄድ እዙ በቤት ያለው ሀብት ማለት ብዙ ብር ከምረህ ባንክ ላይ ፎቅ መኖር አይደለም በሚሰራው ስራ ላይ ስኬታማ ሆነ ማየት ማለት ነው በኔ እይታ ማለት ነው። ይሄ የቲማቲም ምርት ነው። ቲማቲም ካሁን ቀደም ያልተለመደ ነው እዚህ አካባቢ ወደ መቂ ዙዋይ አካባቢ ነው የሚታገኘው። እኛም ማድረግ እንደሚቻል ባለፈው አመትም ጥቂት ብለናል። ዘንድሮ ደግሞ በዚህ መልኩ የቲማቲም ምርትን በዚህ ሁኔታ ይዘናል ማለት ነው። እንደምትመለከተው እጅግ በጣም ወፍራም ነው። ለየት ያለ ዝርያ ነው ይሄ በባለሙያ ምክረ ሐሳብ ተደረገ ነው። ሀገርን ጽዱ ለማድረግ በጠቅላይ ሚኒስትር ዶክተር አብይ አህመድ የተወጠነው ውጥን ገቢራዊ ሲደረግ እዚህም ተግባሩ አብሮ ተከናውኗል። ይሄ ቦታ ያው አይተ ከሆነ ጽዱና ውብ መንደር ወይም ደግሞ ጽዱ ኢትዮጵያ ብሎ ጠቅላይ ሚኒስትራችን አዲስ አበባ ላይ ያስጀመሩት አለ። በገጠር ብዙ የሽንት ቤት የተለመደ አልነበረም። ካሁን ቀደም ቢኖርም
የተወሰነ ትንሽ ጉድጓድ ተቆፍሮ በቆርቆሮ ተደርጎ የሚያደርገው ከብዙ ጥቂቱ ነው። እኛ ደግሞ ይህንን መሪ በመከተል ወዲያው በአጭር ጊዜ ማለት ነው እዛ አዲስ አበባ ሲጀመር እኔም ወዲያው አስጀመርኩ 2 ዘመናዊ ሻወር ሽንት ቤት እዚህ ጋር ለመስራት በቅተናል ማለት ነው። ወደዚህ በሚትመጣበት ጊዜ ስለ ማብራት ስለ ውሃ ማሰብ ምንም ከኔትወርክ በስተቀር ሌላ ምንም የሚያስቸግረው ነገር የለም ማለት ነው። ከተማዬን ቤቴን ጥዬ መጥቶ ብትልበት ምንም ምክንያት የለም። ይሄ የማንጎ ምርት ነው። የአትክልትና ፍራፍሬ አሁን የኢኮቱሪዝም ብለን ለወደፊት የምናስበው አንዱ የዚህ የአረንጓዴ አሻራው ዛፍ ብቻ ደን ብቻም ሳይሆን ጠቅላይ ሚኒስትራችን በሚበሉ መተካት አለበት ብለው ሐሳብ ሲያመጡ እኛም የተወሰኑ የማንጎ ዝርያ አምጥተን ከጀመርነው ይሄው ፍሬ መስጠት ጀምሯል። 1 አመት ሆኗል። ከዛሬ አመት ወዲህ መጠቀም ጀምረናል ማለት ነው። ይሄ አሁን አንድ ማንጎ በእንዲህ አይነት መልኩ መያዝ ችሏል ማለት ነው። በርከት ያለውን ሲታበዛ ለምግብነትም ለወደፊት ደግሞ ሰፋፊ ቦታዎች ላይ ተክሎ ሀብት ኢኮኖሚም መፍጠር የሚቻልበት ሁኔታ አለ ማለት ነው። ስለዚህ ማንጎን ካሁን ቀደም ደጋ አካባቢ እርጥበት ያለበት አካባቢ ተብሎ ነው የሚታሰበው። እኛ አካባቢ አሁን ቆላም መሆን የሚከለክለው ምንም እንደሌለ ከዚሁ ማየት ይቻላል ማለት ነው። ማህበረሰብን በብርቱ እየጠቀመ የሚገኘው ይህ የአርሶ አደር አብነት መንደር በቃል ብቻ ሳይሆን በተግባር የተረጋገጠና የዘመናት ችግርንም እየቀረፈ ነው። ይሄ የአካባቢያችን ነዋሪዎች ከረጅም መንገድ አላባ ድረስ ወደ አስፋልት ሄደው እህል ያስፈጩ ነበርና ያንን ለማስቀራት ሲባል ያንን ከፈተና ወደ እንትን የገባንበትን ማብራት ኃይል ካገኘን በኋላ ባለፈው አመት ባመረትነው ምርት ባገኘነው ገቢ የወፍጮ እንዲኖር ህዝቡ ከዚህ አላባ ሄዶ ደርሶ መልስ የ6 ሰዓት መንገድ እህል ያስፈጭ የነበረውን እዚህ ለማስቀራት ብለን ይህን ዘመናዊ የሆነ ወፍጮ ቤት በዚህ መልኩ ገንብተን አገልግሎት እየሰጠ ነው የሚገኘው። 1 አመት ሆኖታል ማለት ነው። ምቹና ጽዱ የመኖሪያ መንደር በሚል በራሳችን ብቻም ሳይሆን አሁን ሰራተኞቻችን አሉ፣ ግንባታ ስራ የሚሰሩ ሌሎች ስራ የሚሰሩ አሉና የአትክልትንም ስራ የሚሰሩ በጋራ አሉ። እነሱ አሁን ድሮ አንድ ኬሻ ይነጠፍና 4-5 አንድ ላይ መተኛት ከተለያየ አካባቢ ከመጡ ደግሞ ከማይታወቁ ሰው ጋር እንትን እንዳይሉ ነፃነት እንዲሰማቸው ባለ 3 ደረጃ 9 በዚህ መልኩ 9 መኝታዎችን አዘጋጅተንላቸዋል። ላይ ሄደው ዋና እራት የሚበሉበት አለ። ማታ ይመጡና እዚህ ያርፋሉ። በ2016 እዚህ ማሳ ላይ ከ1 ሚሊዮን 20 ሺህ ጥቅል ጎመን በላይ ነው የተከልነው። እንዳልኩህ የዛሬ አመት የዋጋ ግሽበትን ያረጋገንበት በአነስተኛ ዋጋ ሽጠን ሀብትም የፈጠርንበት የስራ እድል የተፈጠረበት ብዙ ስራ የተሰራበት ማሳ ነው። ዘንድሮ ደግሞ ማሳው መለወጥ ስላለበት በግብርናው BH 140 የሚባል 146 እና 145 እና 140 የሚባል የበቆሎ ዘር ነው። እዚህ ዳፕ በአግባቡ ተጠቅመንበታል። ዩሪያ በአግባቡ ተጠቅመናል። ኩትኳቶን ቅድም ያልኩ ወደ አርሶ አደሩ የቴክኖሎጂ ሽግግር አሁን የመሬት ዝግጅታችን የግብያት አጠቃቀም የባለሙያ ክትትል ሰፊ ክፍተት አለበት ስንል በምክንያት ነው። አሁን ሌላ ግብርናን ይዘን ያደግንበት ቢሆንም መሬት በትክክል ተዘጋጅቶ አይደለም የተሰራ ያለው ማሳያም ጭምር ነው እኛ። ስለዚህ በትክክል መሬቱ ታርሶ ግብያት በግብርናው ኤክስቴንሽን መርሃ ግብር መሰረት ተዘርቶ ባለሙያው ያው አብዛኛው ሞላ ጎደል ቢሆንም ክትትል እየተደረገበት አሁን አይተዋል። ጭው ያለ በረሃ ነው፣ በጋ ነው። ዘም ብለህ ቁጭ ብለህ
በልጉን ከምትጠብቅ በበጋ መስኖ ደግሞ ይሄን ሲታደርግ ተስፋ ያለው ሀገር፣ ተስፋ ያለው ክልል፣ ተስፋ ያለው ዞን፣ ተስፋ ያለው ወረዳ፣ ተስፋ ያለው የቤተሰብ በምግብ ራስን የመቻልን እዚህ ማከወን የምትችልበት ማሳያ ነው ብዬ ነው ማስበውና ይሄ ስትሰራ ነው ጥረት ስታደርግ እግዚአብሔር ሲያግዝ በዛ መንገድ ነውና አሁን እኛ ከ7 ሄክታር በላይ በቆሎ በመስኖ በእሸት ወቅት አሁን ይሄ ለከብቶች ተረፈ ምርትም ጭምር ሆኖ የሚያገለግልበት ሁኔታ ነው ያለውና ይሄ የወራቤ ግብርና ምርምር ማዕከል መጥተው በ600 ካሬ ላይ የተለያየ አይነት የስንዴ ዝርያን የዘሩት ይሄን የምርምር ያለበት የስንዴ የሙከራ ሳይት ነው ማለት ነው። ስንዴው እዚህ አካባቢ ይሆናል ወይ የሚለውን ለማሳየት ነው። ያው ስንዴው እንደሚሆን ተረጋግጧል ማለት ይቻላል። ከዚህ የተለየ ስንዴ ያፈራል ብዬ እኔ አልጠብቅም። የተሻለ ምርት ይሰጣል ብለው ያው ምርምር ያካሄዱበት ነው። በየጊዜ እየመጡ ያዩታል ማለት ነው። ብሩ የማልማትን ልምድ ያው እንድታደርግ ላንተ አደራ እንሰጣለን አሉ። እንግዲህ አርሶ አደሩን ለማሳደግ የሚያስፈልገው የውሃ ነው። ውሃ ደግሞ አይደለም ለአርሶ አደሩ ለኛም አይደርስም። እኛም እንደዚህ ቴክኖሎጂ ተጠቅመን ነው። ስለዚህ ያለው አማራጭ ከ10 እስከ 20 ሚሊዮን ሊትር ውሃ ማዝ የሚያስችል ሪዘርቫየር በዚህ መልኩ ተገንብቶ በ9 ወር ጊዜ ውስጥ ነው ውሃውን ይይዘን አሁን ለአገልግሎት እንዲበቃ ዝግጁ አድርገናል። ከተማን በማያስናፍቀው በዚህ ሰራዊት አልባው ቤተ መንግስት የምሽት ድባቡ ፈጽሞ የአካባቢውን በረሃማነት ወደሚደነቅ ከባቢያዊ ሁነት እየቀየረ ሆኗል። አየሩ አሁን ምሽት ነው። ቅድም ስንገባ አካባቢው እጅግ በጣም በረሃማ ነው። አልፈናቸው የመጣናቸው ቦታዎች አካባቢው በረሃማ መሆኑን ነው የሚያሳየን። እዚህ ስንገባ ደግሞ ገና ከመግቢያው ጀምሮ አይሲ ማቀዝቀዣ ያለው ሁላ በሚመስል ደረጃ ነው የአየር ሁኔታው ፍጹም የተቀየረውና ይሄው ጃኬትም ከመሸ ደራርበናል። እንደው የዚህ ውጤት ሰርቶ የማሳየት ስራን በተግባር የማሳየት ተግባር ነውና ይህን በዚህ ሐሳብ ላይ በተለይ እዚህ የሚመጡ የተለያዩ እንግዶች ይኖራሉ፣ የመንግስት የሥራ ኃላፊዎች ይኖራሉ፣ አካባቢውን ሊጎበኙ የሚመጡ ሰዎች ይኖራሉና እንደው ምን ሐሳብ ነው የሚሰጡ የአየር ሁኔታውን እዚህ ሲመለከቱ? አው ቀደም እንዳልኩ ያው አንተኔ በረደ አርሶ አደር ስላልሆንክ ነው የመንግስት ስራ ብቻ ስለምሰራለኛ አርሶ አደር የተመጣጠና ምግብ ኦርጋኒኩን የተፈጥሮን ስለምንመገብ ብርድ አንፈራ። በመቀጠል ብዙ ሰዎች ይመጣሉ። ቀደም እንዳልኩ ያስተሳሰብ በረሃማነትን በጠቅላይ ሚኒስትራችን ከተወገደ 6 አመት አልፏል። ስራን ሐሳብን በማስቀደም ስራን ወደ ተግባር ማምጣት የሚለው በተግባር ወርዶ ነው ያያየን ያለ ነው። ቀደም ብያለሁ የአየር ንብረት ብክነትን ወይ ደግሞ የአካባቢን የመቀየርን ሐሳብ ዓለም ላይ ፈተና በሆነበት እንደ ኢትዮጵያ የተወሰደው ያው ሚዲያ ስለምንከታተል ነው። ሚዲያ በጣም እከታተላለሁ። በተለይ ጠቅላይ ሚኒስትሩ እናገሯቸውን ለፓርላማ ስራ ኃላፊዎች በተለይ በአረንጓዴ አሻራ እየወሰዱት ያለው እርምጃ ቀድሞ ሐሳቡ ቢኖረው በደንብ አጠንክሬበት በደንብ እንዲሰራ ካገዙኝ ሐሳቦች አንዱ እሱ ነው። እንደ ሀገር የተወሰደው እርምጃ ምንም አማራጭ የሌለው እንደ ኢትዮጵያ የወሰደችው በአረንጓዴ አሻራ በረሃማነትን መከላከል። ይሄ ከዛሬ 5-6 አመት በፊት ብትመጣ በጣም ሀሩር ነው፣ ወበቅ ነው። ማታ ላይ ዝናብ ዘንቦ በጣም ሙቀት ያለበት አካባቢ ሊቀየር የቻለው መንግስት ጎርጎራን፣ ኮይሻን፣ ወንጭን ሲገነባ እኔም ደግሞ ትንሿን የሃሚዶ ወንጭ፣ የሃሚዶ ጎርጎራን፣ የሃሚዶ ኮይሻ መመስረት አልችልም ወይ? የአዲስ አበባ ከተማ አስተዳደር በጠቅላይ ሚኒስትሩ አቅጣጫ አመራር ሰጭነት በክብርት ካንቲባ ቆራጥነት በአመራሩም ጥራት ትልቅ ስራ እየተሰራ ነው። እኛም የሃሚዶን አዲስ አበባ መፍጠር እንችላለን የሚል ይሄንን ወስነን ለራሳችን በራሳችን ሌሎች እንዲማሩበት ቀጣይ አቅም ሲፈቅድ
ስናድግ ደግሞ አካባቢውም ላይ ያደጋ እንዲድ ሌላው እንደዚህ አይነት የመረማመጃ ባይኖር እንኳን ግቢያቸውን ውብ ጽዱ ጓሮዋቸውን አትክልትና ፍራፍሬ ማድረግ በአንድ አመት ውስጥ ብዙ የኛን ተከታይ ፈጥረናል በግራና ቀኝ ማየት የሚቻልበት ነው ስለሆነም ይመጣሉ ብዙ ሰዎች ጥሩ ቦታ እንደሆነ መንፈስን የሚያድስ ቦታ እንደሆነ ይናገራሉ ማብራት ገብቶ ወፍጮ ለብረተሰቡ ማብራት ሌላም ነገር ተሰርቶ ሰራዊት አልባ ቤተ መንግስት እስኪባል ድረስ በገጠር ይሄ ተሰርቶ የማያምናል ይሄ የሥራ ውጤት ነው አብነት ምን ያህል ወጣቶችን የሥራ እድል ፈጠረ ብንል ያንተ መልስ ምንድነው የኔ የሥራ እድል ፈጠራ በ2016 በነበረን በቀን የቀን ሰራተኛ ከ40 እስከ 50 በላይ ነው በቀን የቀን ሰራተኛ ጊዜያዊ የሚባለው ማለት ቋሚ አርጋን አሁን ወፍጮ ቤት የቀጠርናቸው አሉ ወደ 4 ማሳ ላይ ግብርና ባለሙያን ጨምሮ ቋሚ የሆኑ ጥበቃዎችን ይዘን ወደ 10 የሚጠጉ ቋሚ ናቸው በትክክል ደሞዝ የሚከፈል ቋሚ ሰራተኞች አሉ ከዛ በላይ በጊዜያዊ ከ40 እስከ 50 በላይም ይሆናሉ ግን ለወደፊት በሚናቀደው አሁን ለምሳሌ ኢኮቱሪዝም ማንደር ለመፍጠር ያሰብን ነው ኢኮቱሪዝም ምንድነው ቱሪዝም ምንድነው እኔ አሁን ከሌላ ኮፒ በልምድ ነው ማወራው ግን የኢኮም የቱሪዝምም አካላት መጥተው ይሄን ጎብኝተው ለዚህ መስፈርት የሚያሟላ ነው ወይ ምን ቢደገፍ ይሻላል ትንሽ ገፋ ቢናረክ ምን ለውጥ ማግኘት እንችላለን የሚሉ አካላት ሞር መጥተው ቢደግፉን የተሻለ የሥራ እድል የተሻለ ለውጥ የተሻለ ተቀየረ በርካታ የተሰሩ ስራዎች አሉ በዛ ገጠር ኮሪደር ውስጥ በርካታ ስራዎች አሉ የውሃ ገንዳውን ከዚህ ቀደም ክቡር ፕሬዝዳንታችን ሄደው ያንን ማሳውን ሲያዩ በዛ በጣም ደስ ተሰኙ ይሄንን አንተ ብቻ መልማት የለብህም አካባቢ ያለውን ሰው ይዘህ መውጣት አለብህ ብለውት ነበር አሁን ገንዳውን የነበረ ባርዛፍ አንስቶ በዛ ቦታ ላይ ትልቅ ሪዘርቮየርም ለውሃ መስኖ የሚሆን ሪዘርቮየርም ሰርቶ ተጨማሪ እያለማን ያለው አዛ ህብረተሰብ ደግሞ እኛም እንደ ግብርና እንደ መንግስት ምን ያረጋችሁ ካልከን ለአብነት ጥሮ ግሮ በሰራው ስራ የአካባቢ ህብረተሰብ አብሮ ማደግ እንዲችል ለአካባቢው ከ120 ሄክታር በላይ ማሳ መልማት የሚችል የመስኖ ተቋም እየተገነባ ነው ያለው አብነትም በአካባቢው ዙሪያ ያሉ አርሶ አደሮችን ወደ 400 ምናምን አርሶ አደሮችን አደራጅቶ በጋራ ማልማት እንዲችሉ አንዳንድ የራሱን ድጋፎች ያደረገን ያለው እኛም እንደ መንግስት በዛ አካባቢ መስኖ ተቋም እንዲኖር አሁን የመቶ መስኖ ግንባታ ስራ ተጀምሯል ስለዚህ ይሄ ወደፊት እኛ በደንብ ያብነትንም ስራ የገጠር ቤተ መንግስቱን የአግሮ ኢኮ ቱሪዝም የመዝናኛም የዴሞንስትሬሽን የሰርቶ ማሳያ ፕሮቶታይፕ ነው እዛው የተፈጠረው ሀብት ደግሞ እዛው ወፍጮ ቤት ከፍቶ ደግሞ ወፍጮ ቤት አካባቢ ላሉ አርሶ አደሮች አካባቢ ህብረተሰብ ችግር እየፈጠነ ያለው እዛ የሚፈጠረው ሀብት ተደማሪ ሀብት እንዲፈጠር እየሆነ ነው ያለው ለሌሎቹም ማሳያ የፕሮቶታይፕ ማሳያ እየሆነ ነው ያለው ይቻላል የሚል መንፈስ አሁን ወጣቶች ተፈጥረዋል ያንና ኢትዮጵያውያንን መጋቢታውያን ወይም ብልጽግና ኢትዮጵያን እየሰራ ነው ኢትዮጵያን በመስራትም እንግዲህ አብነት የብልጽግና ትሩፋት ነው የመጋቢታውያን ትሩፋት ነው ይሄ ነው በዚህ ሐሳብ አገር ይቀይራል ሐሳብ ትውልድ ይቀይራል ስለዚህ ብልጽግና የሐሳብ ባለቤት ነው ሐሳቦቹ ደግሞ ተተግብረዋል ውጤትም ተዋል ውጤቶቹ አሁን ለምምድ ሆነዋል ባህል ይሆኑ መጥተዋል ሌሎች ይሄንን ፈለግ ቢከተሉ ኢትዮጵያ ባጠረ ጊዜ ውስጥ ቀደም ያልኩን ኢትዮ ኤድ በተባበረ ክንድ ባጠረ ጊዜ ውስጥ መፍጠር ይቻላል ያቀድናቸው ነገሮች አሉ እኔ ይሄ ቦታ በአፍሪካ በአለም በኢትዮጵያ ትልቅ ያው እግዚአብሔርም ክብሩን የሚወስድበት ግን የቴክኖሎጂ ሽግግር ማዕከል እንዲሆን በሁሉም በኢኮቱሪዝሙም በግብርናውም በሌላውም ነገር የሚታወቅበት ሀገር ለዚህ ደግሞ ሰላም ካለ ለመልካም ነገር አምሮአችንን ካነሳሰን በዚህ በቴክኖሎጂ ሽግግር ዘርፍ በምርምር ዘርፍ የሚሰሩ ግብርናን የሚደግፉ ሁሉም በተቀናጀ መንገድ ከሰራ ለውጥ ማምጣት ይቻላልና
ክልሉም ለወደፊት ይሸልመናል ፌደራልም ይሸልመናል አፍሪካም ይሸልመናል ዓለም ይሸልመናል በርትተን ከሰራን ተስፋው አለ እኛ እየሰራን ያለ ነው ለግል ጥቅም እንትን አይደለም አርሶ አደሮቻችን ተሞክሮ እንዲወስዱ ከምግብ ጠባቂነት እንዲወጡ አለ ዛሬም እኔው መንደር አለ ከኛ እኩል መሬት ይዘው እኛ 30 40 ኩንታል ስናመርት የነሱ ተበላሽቶባቸው እህል አሁን ገዝቶ የሚበሉ አሉ ምክንያቱ የመሬት ዝግጅት የግብያት አጠቃቀም የባለሙያ ክትትል ሰፊ ክፍተት አለበት ይሄን ክልሉ ካደረገ እኔ እንደተጠቀምኩ ነው የሚቆጥረውና አመሰግናለሁ